ጤና ይስጥልን ተመልካቾች እንደምን አምሽታችኋል። ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን ወደ እናንተ በመምራት ጽዮን ዮናስ አብሬያችሁ እቆያለሁ። የኢትዮጵያ የብልጽግና ጉዞ ለአፍታም የሚቆም አይደለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኦሮሚያ ክልል የተገነባውን የአሰላ የነፋስ ኃይል ማመንጫ ጣቢያ ባስመረቁበት ወቅት ነው ይህንን የተናገሩት። ተጨማሪ አለን። የኢትዮጵያ የብልጽግና ጉዞ ለአፍታም የሚቆም አይደለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የአሰላ የነፋስ ኃይል ማመንጫ ጣቢያን የፌዴራልና የክልል መንግስታት የስራ ኃላፊዎችና ተጋባዥ እንግዶች በተገኙበት መርቀው ስራ አስጀምረዋል። ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት የአርሲና የአካባቢው ሕዝብ ተግቶ በመስራት የሚታወቅና ትርፍ አምራች አካባቢ ነው ሲሉ ገልጸዋል። ከለውጡ በፊት የነበረው 4000 ሜጋዋት የኢትዮጵያ ኤሌክትሪክ ኃይል አቅም አሁን ላይ ወደ 10000 ሜጋዋት እድገት በማስመዝገብ ከ75 ቢሊዮን ብር በላይ ገቢ የማመንጨት አቅም መገንባቱን አስረድተዋል። ሁላችሁም እንደምታስታውሱት በለውጡ ማግስት ኢትዮጵያ የምታመርተው የኢነርጂ መጠን 4000 ሜጋዋት ገደማ ሲሆን በገንዘብ ደረጃም 7 ቢሊዮን ገደማ ገንዘብ ታስገባ ነበር። በዚያም ምክንያት የኢትዮጵያ ኢነርጂ ባለስልጣን በከፍተኛ ዕዳ ውስጥ የነበረ ተቋም ነው። አብዛኛው የጀመራቸው ፕሮጀክቶች በጊዜው በታለመለት ገንዘብ መጠናቀቅ ባለመቻላቸው ተቋሙ ከሞላ ጎደል በዕዳ የተዘፈቀ ነበር። በሰራነው ሪፎርም ባለፉት 6-7 ዓመታት 4000 ገደማ የነበረው ሜጋዋት ዛሬ ወደ 10000 ገደማ ሜጋዋት ማሳደግ ተችሏል። ከእጥፍ በላይ ማሳደግ ተችሏል። በኢትዮጵያ ኤሌክትሪክ ኃይል የተደረገው ተቋማዊ የሪፎርም እርምጃም ተቋሙ ከዘፈቀደ የዕዳ ጫና በማላቀቅ ወደ ትርፋማነት እንዲሸጋገር ማድረጉን ነው የገለጹት። ይህም በተቋማት የፕሮጀክት ግንባታ የገንዘብ በጀት ለታለመለት ዓላማ በማዋል አበረታች ውጤት እየተገኘበት መሆኑን እንደሚያመለክት ነው ያስረዱት። የኢትዮጵያ ሀገራዊ ለውጥ ህዳሴና ገናሌ ዳዋን በውሃ እንዲሁም አይሻና አሰላን በነፋስ ኃይል ማመንጫዎች ለምረቃ ማብቃት መጀመር ብቻ ሳይሆን ፕሮጀክትን በብቃት የማጠናቀቅ ልምምድ እንዲጎለብት አድርጓልም ሲሉ ገልጸዋል። ኢትዮጵያ በብድር የምትወስደውን ገንዘብ ለታለመለት ዓላማ ማዋል ካልተቻለ ለትውልዱ ዕዳን ያሸጋግራል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የአሰላ ነፋስ ኃይል ጣቢያ በ2 ዓመታት ዕዳውን የመክፈል አቅምም ለትውልድ ዕዳን ሳይሆን ምንዳን የማስተላለፍ ስኬት ነው ብለዋል። የወጣው ወጪ 145 ሚሊዮን ዩሮ ገደማ ነው። ይህንን ገንዘብ ምናልባት ቢበዛ በ2 ዓመት ውስጥ መመለስ ይችላል። ኢንቨስት ስናደርግ ስንበደር በጥቂት ዓመታት ውስጥ መመለስ የሚያስችል ከሆነ ኪሳራ አይደለም። ስንበደር ወይም በእርዳታ መልክ ስንቀበል ገንዘቡ 100% ስራ ላይ ውሎ ያንን ብድር መክፈል የማይችል ወይም የተራዘመ ጊዜ የሚወስድ ከሆነ ግን ወደ ልጆቻችን ዕዳ ይሸጋገራል። አሁን ይህ ፕሮጀክት በ2 ዓመት ቢበዛ ሙሉ ወጪውን ሸፍኖ ከ2 ዓመት በኋላ ትርፋማ ፕሮጀክት ስለሚሆን ልጆቻችን ትርፍ ሀብት የሚያገኙ እንጂ ዕዳ የሚረከቡ አይሆንም። በቀጣይም የኢትዮጵያን ብልጽግና የሚሹ የልማት አጋሮች የሚሰጡት የገንዘብ ድጋፍ ለታለመለት ዓላማ መዋሉን ክትትልና ድጋፍ ማድረግ እንደሚኖርባቸውም ጠቅሰዋል። የአሰላ ነፋስ ኃይል ጣቢያ ግንባታም በአካባቢው የነበረውን የመንገድ መሰረተ ልማት ክፍተትና የእናቶችን ድካም ምላሽ በመስጠት ጭምር ከፍተኛ ጠቀሜታ እንደሚኖረውም አንስተዋል። ፕሮጀክቱ 100 ሜጋዋት ንጹህ የኃይል አቅርቦት በመጨመር ወደ ዘርፈ ብዙና ቀጣይነት ባለው የኃይል መጻኢ ዕጣ ፈንታ ለመገንባት የምናደርገውን ጉዞ ያጠናክረዋል ብለዋል። ይህም የመንገድ መሰረተ ልማቱም የአካባቢው አርሶ አደር ምርታቸውን ለግብርና ማቀነባበሪያ ፋብሪካና ለማዕከላዊ ገበያ በማቅረብ ተጠቃሚነታቸውን እንደሚያሳድጉም ገልጸዋል። የኢትዮጵያ የብልጽግና ጉዞ ለአፍታም የሚቆም አይደለም ያሉት ጠቅላይ ሚኒስትሩ የኢትዮጵያን የብልጽግና ጉዞ ለማደናቀፍ የሚሹ የውስጥና የውጭ ኃይሎችም አይሳካላቸውም ብለዋል። የተጀመረው የኢትዮጵያ የብልጽግና ጉዞ እናስቀጥላለን፣ ከልማት ውጪ ያለ አካሄድ አዋጭ አይደለም ሲሉም መልእክታቸውን አስተላልፈዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ዓለም አቀፉ የገንዘብ ድርጅት IMF ባቀረበው አዲስ ትንበያ መሰረት ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2026 9.2 በመቶ የኢኮኖሚ እድገት በማስመዝገብ ከሰሃራ በታች ካሉ የአፍሪካ ሀገራት መካከል ቀዳሚ ቦታ እንደምትይዝ ተገልጿል። ይህ ትንበያ የሀገሪቱ ኢኮኖሚ እድገት ቀጣይነት እንዳለው
የሚያመላክት መሆኑን ተገልጿል። ቆንጅት አየለ በዝርዝር ተመልክተዋለች። ኢትዮጵያ እንደ ዓለም አቀፉ የገንዘብ ድርጅት IMF ትንበያ መሰረት እንደ አውሮፓውያን አቆጣጠር በ2026 በ9.2 በመቶ የኢኮኖሚ እድገት በማስመዝገብ ከሳራ በታች አፍሪካ ቀዳሚ ሀገር ትሆናለች ተብሎ ተተንብዮላታል። ይህ የኢኮኖሚ ተአምር በአጋጣሚ የመጣ ሳይሆን ባለፉት 8 ዓመታት መንግስት በቆራጥነት ተግባራዊ ያደረጋቸው የአንደኛውና የሁለተኛው ዙር ሀገር በቀል የኢኮኖሚ ማሻሻያዎች እንዲሁም የብዝሃ ዘርፍ ኢኮኖሚ ሪፎርም ያስገኙት ፍሬ ነው። የለውጡ መንግስት ወደ ስራ ሲገባ ኢኮኖሚው በከፍተኛ የዕዳ ጫና፣ በውጭ ምንዛሬ እጥረትና በመዋቅራዊ ማነቆች ተተብትቦ ነበር። ይህንን ለመቀየር ከዕዳ ወደ ምንዳ በሚል መሪ ቃል የመጀመሪያው ሀገር በቀል የኢኮኖሚ ማሻሻያ HGR ተግባራዊ ተደረገ። ይህ ማሻሻያ በዋናኛነት የማክሮ ኢኮኖሚ መዛባቶችን በማረም የመንግስት የልማት ድርጅቶችን ውጤታማነት በመጨመርና የግል ዘርፉን ተሳትፎ በማሳደግ ላይ አተኩሮ መሰረታዊ ለውጦችንም አምጥቷል። ይህንን ተከትሎ የመጣውና ይበልጥ ጥልቅ የሆኑ የፖሊሲ ለውጦችን የያዘው ሁለተኛው ሀገር በቀል ኢኮኖሚ ማሻሻያ ደግሞ የኢኮኖሚውን ተወዳዳሪነት ወደ ላቀ ደረጃ አሸጋግሮታል። ይህ ማሻሻያ ማዕከል የሆነውና እንደ አውሮፓውያን አቆጣጠር በሐምሌ 2024 የተጀመረው የውጭ ምንዛሬ ተመን በገበያ እንዲመራ የማድረግ ደፋር እርምጃ ለዘመናት የቆየውን የገበያ መዛባት ከመቅረፉ ባለፈ ለውጭ ኢንቨስትመንትና ለኤክስፖርት እድገት አዲስ በር ከፍቷል። ኢትዮጵያ አሁን ለምታሳየው ፈጣን እድገት ሌላው ሚስጥር የብዝሃ ዘርፍ የኢኮኖሚ ማሻሻያ ስትራቴጂ ነው። ቀደም ሲል በአንድ ዘርፍ ላይ ብቻ ተንጠልጥሎ የነበረው ኢኮኖሚ ወደ ግብርና፣ ማኒፋክቸሪንግ፣ ማዕድን፣ ቱሪዝምና ICT ወይም ዲጂታል ዘርፎች በማስፋፋት እድገቱ ሁሉን አቀፍ እንዲሆን አድርጎታል። በግብርናው ዘርፍ በበጋ መስኖ ስንዴ ልማት የተመዘገበው ውጤት ሀገራችንን ከጥገኝነት አውጥቶ ለምግብ ሉዓላዊነት አብቅቷታል። በማዕድን ዘርፍ ደግሞ ከወርቅና ሌሎች ማዕድናት የሚገኘው ገቢ በከፍተኛ ሁኔታ በማደግ የውጭ ምንዛሬ ምንጫችንን አሳድጎታል። በዲጂታል ኢኮኖሚ የፋይዳ ዲጂታል መታወቂያና የዲጂታል ክፍያ ስርዓቶች እንደ ቴሌብር የፋይናንስ አካታችነትን በማረጋገጥ ዘመናዊ የንግድ ስርዓት ፈጥረዋል። በአዲስ አበባና በክልል ከተሞች የተከናወኑት የኮሪደር ልማት ፕሮጀክቶችም ከተሞቻችንን የብልጽግና ማዕከል በማድረግ ዜጎችን የኑሮ ጥራትና የስራ እድል ፈጠራን አፋጥነዋል። በአጠቃላይ ኢትዮጵያ በ2026 የምታስመዘግበው የ9.2 በመቶ እድገት እነዚህ የተቀናጁ ሪፎርሞች የፈጠሩት ውጤት ነው። መንግስት የጀመረው ይህ ምርታዊ የሪፎርም ጉዞ ሀገራችን በ2030 የአፍሪካ የብልጽግና ተምሳሌት በ2045 ደግሞ ከዓለም 10 ግዙፍ ኢኮኖሚዎች ተርታ ለማሰለፍ የተያዘውን ብሔራዊ ራዕይ በተግባር የሚያረጋግጥ ነው። መረጃው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ኢትዮጵያ ለዓለም አቀፍ ተለዋዋጭ ሁኔታዎች የማይበገር የምግብ ስርዓት የገነባሽ መሆኑ ተገለጸ። ኢትዮጵያ ያሏትን የተፈጥሮ ሀብቶች በሚገባ በማወቅና በማልማት ለዓለም አቀፍ ተለዋዋጭ ሁኔታዎች የማይበገር የምግብ ስርዓት የገነባሽ መሆኑን የግብርና ሚኒስትር አዲሱ አረጋ ገልጸዋል። ሚካኤል ጋሞ ተጨማሪ አለው። ላለፉት ጥቂት ዓመታት መንግስት ተግባራዊ ባደረገው የባለብዙ ዘርፍ የኢኮኖሚ ፖሊሲ ለግብርናው ዘርፍ ልዩ ትኩረት በመስጠቱ ዘርፉ አስደናቂ የምርት እድገትና መዋቅራዊ ሽግግር እያስመዘገበ ይገኛል። በተለይም በበጋ ስንዴና በመስኖ ልማት ረገድ በስፋት የተከናወኑት ተግባራት ኢትዮጵያን በአፍሪካ ቀዳሚ የስንዴ አምራች ሀገር እንድትሆን ያስቻሉ ሲሆን ይህም በምግብ ራስን ለመቻል የሚደረገውን ጥረት በእጅጉ አፋጥኖታል። ይህ ስኬት ሀገሪቱ በዓለም አቀፍ መድረክ ያላትን ገጽታ ከመቀየር ባለፈ የኢኮኖሚ ጥንካሬዋንና የግብርና ምርታማነት አቋሟን በተግባር ያሳየ ሆኗል። የግብርና ሚኒስትር አዲሱ አረጋ እንደገለጹት የሀገርን የምግብ ሉዓላዊነት በተሟላ መልኩ ለማረጋገጥ የምርትና ምርታማነት እድገት መሰረታዊ ነው ብለዋል። ኢትዮጵያ ቀደም ሲል ስንዴ ከውጭ ገዝታ ለማስገባት ታወጣ የነበረውን ከፍተኛ ወጪ ማስቀረት መቻሉንም ገልጸዋል። መንግስት የግብርናውን ዘርፍ ለማዘመንና ምርትና ምርታማነትን ለማሳደግ በተከናወኑ ተግባራት በግዢ ከውጭ ገባ የነበረውን ስንዴ ሙሉ በሙሉ በሀገር ውስጥ ምርት መተካት እንደተቻለ ሚኒስትሩ አስታውቋል። ይህ ታሪካዊ ስኬት የሀገሪቷን የውጭ ምንዛሬ ከመታደጉ ባለፈ ራስን በምግብ ለመቻል ለተያዘው ብሔራዊ ግብ ትልቅ እርምጃ መሆኑንም አስገንዝበዋል። ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥ በምርምር በግብርና ግብዓቶች አቅርቦትና በተፈጥሮ ሀብት አጠቃቀም ረገድ ሰፊ ስራዎች በማከናወን ላይ ትገኛለች ብለዋል። በተለይም የማዳበሪያ አቅርቦት
አቅርቦትን በዘላቂነት ለመፍታት የተጀመረውን የፋብሪካ ግንባታ ተጠናቆ ወደ ስራ ሲገባ ከፍተኛ የኢኮኖሚና የምርታማነት ለውጥ እንደሚያመጣ ገልጸዋል። ምርታማነታቸው ከፍተኛ የሆነና በሽታን የመቋቋም አቅም ያላቸው ምርጥ ዘሮች በራስ የምርምር አቅም ማውጣት የሚያስችል የግብርና ምርምር ስርዓት ተጠናክሮ መቀጠሉን ገልጸዋል። ኢትዮጵያ ያላትን የመሬት የውሃና የሰው ኃይል አቅም በማቀናጀት ለግብርናው ዘርፍ የሚያስፈልጉ የኃይል የቴክኖሎጂ ግብዓቶችን ለማሟላት የምታደርገው ጥረት በጥሩ ደረጃ ላይ እንደሚገኝም አስገንዝበዋል። እንደ ሀገር በዓለም አቀፍ ደረጃ የሚከሰቱ የጂኦፖለቲካ ለውጦች በነዳጅ አቅርቦትና በምግብ ሉዓላዊነት ላይ የሚያስከትሉትን ብርቱ ተጽዕኖ ለመቋቋም የሚያስችል ስራ በትኩረት መከናወን እንዳለበትም አንስተዋል። በዚህ ረገድ ኢትዮጵያ ያላትን የተፈጥሮ ጸጋዎች በሚገባ ለይታ በማወቅና በማልማት ማንኛውንም ወቅታዊ ዓለም አቀፍ ቀውስ መቋቋም የምትችል ጠንካራ ሀገር ለመገንባት በከፍተኛ ቁርጠኝነት የተሰራ እንደሚገኝም ተናግረዋል። ይህም ከውጭ የሚመጡ ተጽዕኖዎችን ተቋቁማ የምግብ ሉዓላዊነቷን በተገቢው መንገድ እንድታረጋግጥ የሚያስችል መሆኑንም ገልጸዋል። የምግብ ሉዓላዊነቷን ያረጋገጠች ጠንካራ ሀገርን ለቀጣዩ ትውልድ ለማስተላለፍ በሚደረገው ጥረት አርሶና አርብቶ አደሮች ከፍተኛ አስተዋጽኦ እያበረከቱ ይገኛሉም ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የግብርናውን ዘርፍ በማዘመን ምርታማነትን ለማሳደግ በተከናወኑ ተግባራት የምግብ ሉዓላዊነትን ማረጋገጥ የሚያስችል ውጤት መገኘቱን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ገለጹ። አመለወርቅ ሪሶ ተጨማሪ አላት። በኢትዮጵያ በተፈጥሮ ሀብት መመናመን እንዲሁም ከአየር ንብረት ለውጥ ጋር ተያይዞ የድርቅ መከሰትንና ሌሎች አደጋዎችን ታሪክ ለመቀየር መንግስት በቁርጠኝነት በመስራት ግብርናን ማሻገር እንዲሁም ከዝናብ ጥገኝነት ለማላቀቅ በተከናወኑ ስራዎች ውጤት መገኘቱንም ዶክተር ፍቅሩ ጠቅሰዋል። ከለውጡ መንግስት ስኬቶች አንዱ የበጋ ስንዴ ልማት መሆኑን ጠቁመው ለዘመናት በሚሊዮኖች በሚቆጠር ወጪ ከውጭ ገባ የነበረውን ስንዴ ራስን በመቻል ሀገር ውስጥ ለማምረት ተችሏልም ብለዋል። የተፈጥሮ ሀብት መመናመንን፣ የድርቅ መከሰትን በዘላቂነት ለመከላከል በአረንጓዴ አሻራ መርሃ ግብር ውጤታማ ተግባራት መከናወናቸውን ላብነት አንስተዋል። በዚህም የተፈጥሮ ሀብት መልሶ እንዲያገግም የሚረዱና ለምግብነት የሚውሉ ሰብሎችና እጽዋቶችን መትከላቸውን ገልጸው ይህም ቀደም ሲል በተወሰኑ አካባቢዎች ብቻ የሚመረቱ ፍራፍሬዎች በሁሉም ቦታ እንዲመረቱ አስችሏል ብለዋል። በሌማት ትሩፋት ኢኒሼቲቭ የእንስሳት ሀብትን በማልማት በዶሮ፣ ማር፣ ወተት፣ አሳ ምርትና ምርታማነት በከፍተኛ ደረጃ ማሳደግ መቻሉንም ተናግረዋል። እንደ ሚኒስትር ዴኤታው ገለጻ በልማታዊ ሴፍትኔት መርሃ ግብር ተራቁተው የቆዩ አካባቢዎች አገግመው ወደ ምርታማነታቸው የተመለሱ ሲሆን በአካባቢው ያሉ ነዋሪዎችም የምግብ ዋስትናቸው እንዲረጋገጥ ያስቻሉ ስኬቶች መመዝገባቸውን አንስተዋል። የምግብ ሉዓላዊነትን ለማረጋገጥና የዜጎችን ተጠቃሚነት ወደ ላቀ ምዕራፍ ለማሸጋገር የደን ልማት፣ የአፈር መሸርሸርን የመከላከል ስራዎች፣ የእንስሳት መኖ አቅርቦትን ማሳደግ እንዲሁም የንብ እርባታ ስራዎች ላይ በሰፊው እየተሰራ መሆኑንም አብራርተዋል። የውሃ ምንጮችን በመጠቀም በቂ ውሃ ማከማቸት፣ የመስኖ መሰረተ ልማት ማስፋፋት፣ የእንስሳትና የሰብል ልማት ተግባራት ላይም የሚደረገው ርብርብ ተጠናክሮ መቀጠሉን አመላክተዋል። በልማታዊ ሴፍትኔት መርሃ ግብር ከተረጂነት ወደ ምርታማነት በሚል ኢኒሼቲቭ ከጠባቂነት የተላቀቀ አስተሳሰብ እንዲዳብር በልዩ ትኩረት እየተሰራ መሆኑንም ተናግረዋል። ለአብነትም በ2018 ዓ.ም በሁሉም ክልሎች በሴፍትኔት ሲደገፉ የቆዩ የህብረተሰብ ክፍሎች ራሳቸውን መቻላቸውንም ጠቁመዋል። መሰል ውጤታማ ተሞክሮችን በማስፋት እንደ ሀገር ራስን ለመቻል የሚከናወኑ ተግባራት እንደሚጠናከሩም ነው ሚኒስትር ዴኤታው ያረጋገጡት። ዘገባው የኢትዮጵያ ዜና አገልግሎት ነው። ከተሞቻችን ሸማች ብቻ ሳይሆኑ አምራቾች ሊሆኑ ይገባል ሲሉ የሐዋሳ ከተማ ከንቲባ ጥራቱ በየነ ተናገሩ። ከንቲባው በሐዋሳ ከተማ ራስን በምግብ ለማስቻል የሚደረገው ጥረት ተጠናክሮ ይቀጥላል ሲሉም ገልጸዋል። እሌኒ ሀርቃ በዝርዝር ተመልክተዋለች። የሐዋሳ ከተማ አስተዳደር እርሻና ተፈጥሮ ሀብት መምሪያ ችግርን ወደ እድል ለውጠን እንጠቀም በሚል መርህ ሀሳብ በከተማ ግብርና ዙሪያ ለከተማና በክፍለ ከተማ ደረጃ የንቅናቄ መድረክ አካሂዷል። በዚህ ወቅት የተገኙት የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ እንደ ሀገር በተጀመረው የሌማት ትሩፋት መርሃ ግብር ውጤት መገኘቱን ገልጸዋል። እንደ ሐዋሳ ከተማም የተገኙ ውጤቶችን ማስቀጠልና ማጠናከር እንደሚገባም ተናግረዋል። ለሰው ልጅ የተመጣጠነ ምግብ የሚያስፈልገው መሆኑንም አንስተው ለዚህም በተለያየ ችግር በገር በራስ አቅም ማምረት እንደሚገባም ተናግረዋል። ከተሞች ሸማች ብቻ ሳይሆኑም አምራች ሊሆኑ እንደሚገባም ጠቁመዋል። እንግዲህ ምግቤን ከደጄ ምግቤን ከጓሮዬ በሚል
ያለችንን ክፍት ቦታ ሁሉ ማምረት አለብን። ሸማች ብቻ መሆን የለብንም። ስለዚህ በተለመደው የግብርና ወይም ሰፋፊ የእርሻ መሬቶች ላይ የሚደረግ የግብርና ስራ ብቻ ሳይሆን የቨርቲካል ፋርሚንግ በእቃ ላይ የሚደረጉ ደግሞ እንደዚሁ በማድረግ ከትንንሽ የቤት ውስጥ ፍጆታ ጀምሮ እስከ ለገበያ እስከሚሆን ድረስ ማምረት ይቻላል የሚል እምነት ተይዞ ነው የተሰራው። በዚህ በስፋት በመሰራቱ ውጤት መጥቷል። እያንዳንዱ የከተማ ነዋሪ እንዲሁም ተቋማት መሰረታዊ የሆኑ የምግብ ፍጆታን በማምረት የኑሮ ውድነቱን መቋቋም የሚያስችል ስራ ሊሰሩ እንደሚገባም ተናግረዋል። ከውጪ ወይም ከሌሎች አካባቢ ገዝተን የምናመጣው እንደተጠበቀ ሆኖ ይህንን አቅም ለመቋቋም ወይም ሬዚለንት የሆነ በተለያዩ ችግሮች የማይበገር ማህበረሰብ ለመፍጠር እያንዳንዱ ዜጋ ማምረት የሚችልበት ሁኔታ መስራት አለብን። የዛሬው ንቅናቄም አሁን እየገጠመን ካለው ከነዳጅ ጋር ተያይዞ በተፈጠረው ዓለም አቀፍ ሁኔታ በየአካባቢው የሚኖር የኑሮ ውድነት ህዝባችንን እንዳያስጨንቅ እንደ መንግስት የምንሰራው እንደተጠበቀ ሆኖ እያንዳንዱ የከተማ ነዋሪ ቀደም ብሎ የጀመረውን የከተማ ግብርና ስራ ከትንንሽ ግቢያችን ጀምረን ሰፋ ያሉ የመንግስት ግቢዎች፣ የተለያዩ የወል መሬቶች ላይ የከተማ ግብርና ስራን መስራት አለብን ነው። የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምህሩ ሞኬ በ2018 በተለይም በአትክልትና ፍራፍሬ የተሻለ ንቅናቄ መደረጉን ገልጸዋል። እንደ ክልልም የተሰሩ በርካታ ተግባራቶች መኖራቸውንም ተናግረዋል። በሁለቱም አካባቢዎች ይሰራል። በገጠር ላይ የገጠረቡ የህብረተሰብ ክፍል በከፍተኛ ሁኔታ ይሳተፋል። ከተማ ላይ ደግሞ የከተማ ግብርና ተብሎ በተለያዩ የህብረተሰብ ክፍሎች ተሳትፎ ተግባራት ይከናወናሉ። ላለፉት በርካታ ጊዜያት በገጠርም በከተማም የሚመለከተውን እቅድ በማቀድ ወደ ትግበራ ገብተናል። በተለይም የልማት ትሩፋት እንደ ሀገር ላውንች ከተደረገ ጊዜ ጀምሮ በተለይ በእንስሳት ሀብት ልማት፣ በዶሮ እና በሌሎች ከፍተኛ ስራ ተሰርቷል። ኃላፊው 3 ሚሊዮን ቁሳቁስ መታቀዱን ሲገልጹ ይህም እያንዳንዱ ነዋሪ ምግብን ከደጁ እንዲያገኝ ያስችለዋልም ብለዋል። 1 ሚሊዮን አካባቢ የነበረው ቁሳቁስ ወደ 3 ሚሊዮን እንዲጠጋ አድርገናል በዚህ በ3 ወር ውስጥ። ይሄ ማለት በእያንዳንዱ ብሎክ፣ በእያንዳንዱ መንደር፣ በእያንዳንዱ ፋሚሊ ወይንም ደግሞ ከተማ ነዋሪ ላይ ቢያንስ ምግቡን ከደጁ ማግኘት የሚችልበት እድል የማመቻቸት ስራ መስራት ያስፈልጋል። ምክንያቱም ይሄ ጫና የሚፈጠር ከሆነ ቢያንስ 2 ነገሮች ይፈጠራሉ። አንደኛ የምርት አቅርቦት ሊያጥር የሚችልበት እድል ይፈጠራል። በሌላ በኩል ደግሞ ያለው ምርት ዋጋው የምንድበት ሁኔታ ነው ሊፈጠር የሚችለው። የሐዋሳ ከተማ አስተዳደር እርሻና ተፈጥሮ ሀብት መምሪያ ኃላፊ አቶ ስጦታው ከንባታ በበኩላቸው 1 ሚሊዮን የሚደርሰው የከተማ ነዋሪ ሸማች መሆኑን ገልጸው ያሉትን አማራጮች በመጠቀምም አምራች መሆን እንደሚገባውም ተናግረዋል። ሸማች እንግዲህ የሆነ ነገር ከተከሰተ ምግብ የማግኘት እድሉ በጣም አናሳ ነው የሚሆነው። ከዚህ አንጻር ምንድነው በከተማ ውስጥ የሚኖሩ ነዋሪዎች ያላቸው አማራጮች ምንድናቸው? ምግብስ ከየት ነው የሚያገኙት? የሆነ ነገር ሾክ ቢያጋጥም እንዴት ነው ሳስቴን ሊያደርጉ የሚችሉት ሊኖሩ የሚችሉት የሚለው ነገር ስናስብ የከተማ ግብርና ቁጥር 1 ላይ ነው የሚመጣው። እንግዲህ የከተማ ግብርና በተለያየ መንገድ በከተማችን ላይ ከ2013 ጀምሮ በርካታ ስራዎች ተሰርቷል። ስለዚህ አሁን በዓለም ላይ በተከሰተው ከጦርነት ጋር ተያይዞ የሸቀጦችና የእቃዎች ዝውውርም በጣም እየተገታ ነው ያለው። ስለዚህ በከተማ ውስጥ የሚኖር ማንኛውም ነዋሪ በራሱ እያመረተ የሚበላ መሆን አለበት። የመድረኩ ተሳታፊዎችም የቀረበውን እቅድ ተግባራዊ ለማድረግ ቁርጠኛ መሆናቸውንም ገልጸዋል። ትኩረት ሰጥተን ታች ወርደን መስራት እንዳለብን ኃላፊነት ይዘን የምንወጣበት መድረክ ነው ብዬ አስባለሁ። ከዚህ መነሻ ምናልባት አሁን ካለንበትም ወቅታዊ ሁኔታዎችም አንጻር ስናይ ኑሮ ውድነትን መቀነስ የምንችለው በስራ ነው እንጂ ምናልባት ሌሎችን ጫና በማውራት አይደለም። ስለዚህ ይህን ለመስራት ያለን ምቹ ሁኔታ ምንድነው የሚለውንም ለይቶ መያዝ የሚጠይቅ ጊዜ ላይ ነው ያለነው። እንደ ከተማ አስተዳደርም የተሰጠው ትኩረት የተወሰደው እርምጃም ተገቢ ነው ብዬ ነው የምወስደው። ይህን ለማለት የቻልኩት በትንሽ ሰዓት ከዚህ በፊት በተሰሩ ስራዎች ምግብን ከጓሮዬ በሚል መፈክር ብዙ ስራዎች ተሰርተዋል።
የሲዳማ ክልል ቡና አዘጋጆች ማህበር የአባላቱን መብትና ጥቅም ለማስከበር በቅንጅት መስራት እንዳለበት የክልሉ ቡና ፍራፍሬና ቅመማ ቅመም ባለስልጣን አስታወቀ። ባለስልጣኑ ከኢትዮጵያ ብሔራዊ ቡና ማህበር ጋር በመተባበር በምስራቃዊ ሲዳማ ዞን የቡና አዘጋጆች ማህበር የአባላት ማጠናከሪያ መድረክን አካሂዷል። ብሩክታዊት ብርሃኑ በኢትዮጵያ ብሔራዊ ቡና ማህበር ስር የተቋቋመው የሲዳማ ክልል ቡና አዘጋጆች ማህበር በምስራቃዊ ሲዳማ ዞን የሚገኙ አባላቱን የማጠናከር መርሃ ግብር ያካሄደ ሲሆን የቡና አዘጋጆች በቅንጅትና እርስ በርስ በመደጋገፍ መስራት እንዳለባቸው የሲዳማ ክልል ቡና ፍራፍሬና ቅመማ ቅመም ባለስልጣን ዳይሬክተር አቶ መስፍን ቃሬ አስታውቀዋል። በየዞኑ ማህበር ተደራጅቶ በክልል ደረጃም ደግሞ የራሱ የሆነ ማህበር እንዲኖር ሁሉንም ያቀፈ ቀድሞ የነበረው የተወሰኑ አቅራቢዎችን ነው። አሁን አቅራቢ ላኪዎችንም አቅራቢዎችንም የአርሶ አደር ላኪዎችንም ያቀፈ ነው የሚሆነውና ይሄ ማህበር በዋናነት የሚሰራቸው ስራዎች የግብይቱን ጤናማ እንዲሆን ማድረግ ነው። የቡና ግብይት ላይ የሚከሰቱ ችግሮች አሉ፣ ውጣ ውረዶች አሉ። በተለይ ነጋዴው አንድ አመት የሚያተርፍበት ሌላ አመት የሚከስርበት አላስፈላጊ የሆነ የዋጋ ውድድር የሚደረግበት ቡናን ገበያ የሚወስነው እዚህ ሰፈርና መንደር ያለው ሳይሆን ወይም በሀገር ውስጥ ያለው ግዢ ሳይሆን አጠቃላይ በኒውዮርክና በለንደን ከተሞች ላይ በሚወሰኑ ውሳኔ መሰረት በመሆኑ ግብይቱን ጤናማ ለማድረግ ይሄ ማህበር ተወያይቶ ተነጋግሮ ግብይቱን ጤናማ ለማድረግ ፋይዳው ቀላል ነው ተብሎ አይገመትም። በኢትዮጵያ ብሔራዊ ቡና ማህበር ምክትል ፕሬዝዳንትና የሲዳማ ተወካይ አቶ ዘሪሁን ቃምሶ በበኩላቸው የሲዳማ ቡና በዓለም አቀፍ ደረጃ ያለውን ተፈላጊነት ለማስቀጠል በአመራረትና በዝግጅት ሂደት ላይ የሚታዩ ክፍተቶችንና ተግዳሮቶችን በጋራ ለመፍታት እንደሚሰራ ተናግረዋል። በቡና ዙሪያ ላይ ያሉ ተዋናዮች አንድ ቢሆኑ በቡናን በልማት ቢደግፉ፣ ቡናን በምርምር ቢደግፉ፣ ቡናን በስልጠና ቢደግፉ ለኛ እንደ ሀገር ከቡና ማግኘት የሚገባን ነገር እናገኛለን። ለዚህ የኢትዮጵያ ብሔራዊ ቡና ማህበር ምን እናርግ ብሎ እቅድ አወጣ። አርሶ አደር ላኪዎች አሉ፣ አርሶ አደር ቡናን የሚያለሙ አሉ፣ አቅራቢ ላኪዎች አሉ፣ አቅራቢዎች አሉ፣ አልሚ ላኪዎች አሉ። እነዚህ በሙሉ አንድ ሆኖ አንድ ማህበር ስለ ቡና የሚናገሩ እንዲሆኑና በዛ ውስጥ ሊገኘው በህብረት አንድ በመሆን የሚገኘው በርካታ ጥቅሞች አሉ። አንዱ ቡና ላይ የምናደርገው ነገር ምርታማነትን ይጨምራል፣ የገበያ መረባበሽን ይቀንሳል። አገርም ትልቅ ኢኮኖሚዋ በዚህ ተይዞ ያለ ስለሆነ ይሄ ትልቅ ምርታን የሚያሳይ በኢትዮጵያ ውስጥ ሞዴል የሆነ ከዚህ ተነስተን ሁሉም ክልሎች ላይ እንደዚሁ እየሰራን የዞን ማህበራትን እያቋቋምን የምስራቃዊ ሲዳማ ዞን የቡና አቅራቢ ማህበር አባላት በበኩላቸው በቀጣይ አባላቱን በማስተባበርና በቅንጅት በመስራት የሀገሪቱንና የራሳቸውን ኢኮኖሚ ለማሳደግ እንደሚሰሩ ተናግረዋል። አሁን ዛሬ የተዘጋጀው መድረክ በክልል ደረጃ ተቋቁሞ ከዛ በፌደራል የቡና ንግድ ዘርፍ ማህበራት ተቋቋሟል ሲባል ሰምተን ያ ወደ ታች መቼ ወርዳል ያን ስንጠብቅ ነበርና አሁን ዛሬ ያ ወርዶ በዞን ደረጃ ተዋቅሮ በዘጠኙም ወረዳ ከዘጠኙ ወረዳ ተውጣጡ ላኪ አርሶ አደሮች ከአራቱም እንትኖች አቅራቢዎች ላኪዎችና አርሶ አደሮች ተሰባስበው ባሉበት የተካሄደው ውይይት እጅግ አመርቅና ውጤታማ ነው ብዬ ነው የሚቀበለውና መጀመሪያ ከዚህ በፊት ስናወራ አንድ አካል ብቻ ነው እያወራን ነው የቆየ ነው። አቅራቢና ላኪ ብቻ ነው የሚያወራውና አሁን ከታች ጀምረን አርሶ አደር ላኪ አርሶ አደር አቅራቢና አለሚ ጋር ሆነን በኢትዮጵያ ቡና ዱካ እንዲኖርና ቡና የሚሰራውም ስሙ አግኝቶ እንዳይከስርና መንግስትንም የሆነ ደረጃ እንዲደርስ ህዝቡንም ተጠቃሚ እንደሚሆን ተነጋግረን በአንድ አፍ አንደኛ ገበሬውም ተጠቃሚ እንዲሆን
ላኪም ተጠቃሚ እንዲሆን አርሶ አደርም ተጠቃሚ እንዲሆን ሁለተኛ ደግሞ መንግስት እያመጣ ያለው ሪፎርም አለ። ምክንያቱም ሬሾ አሁን ቡና ሲጫን ላኪዎች ላይ ሬሾ አለ። ከዚህ ሬሾ ወደ ላይ ማለፍ አትችልም፣ ከዚህ ሬሾ ወደ ታች ማለፍ አትችልም። ስለዚህ ይሄ ሬሾ አቅራቢ አርሶ አደርና ላኪ ጋር ነው ብቻ ነው ያለው። አሁን እታች ወርዶ ቡናውን ዱካን አግኝቶ ማንም እንዳይከስር ለበርካታ ወጣቶች ስራ እንዲፈጥርና ቡናውንም ምርትና ምርታማ ለመጨመር ተነጋግረን ኮምፖስቶን ለመጨመር አርሶ አደሮቹ ላይ አቅም ያለው ሰው ድጎማ እንዲያደርግ ይሄን ተነጋግረን ተስማምተን ካሁን በኋላ የቡና ከፍታ ማማ እናያለን የሚለውን ተወያይተን ተነሳነው። በቀዳማዊት እመቤት ዝናሽ ታያቸው ጽሕፈት ቤት የተገነባው የሐዋሳ የዱቄትና ዳቦ ማምረቻ ኢንተርፕራይዝ በግብአት እጥረት ሳቢያ በአቅሙ ልክ እያመረተ አለመሆኑን ገለጸ። ማምረቻው የገጠመ ያለውን የግብአት እጥረት ለመቅረፍ በራሱ ማሳ ላይ ስንዴ ለማምረት የተዘጋጀ መሆኑን አመልክቷል። ጀማል የሱፍ የሐዋሳ የዱቄትና ዳቦ ማምረቻ ኢንተርፕራይዝ በቀዳማዊት እመቤት ዝናሽ ታያቸው ጽሕፈት ቤት ተገንብቶ ወደ ስራ የገባው 2015 ዓመተ ምህረት ነበር። በኢትዮጵያ ካሉ ተመሳሳይ ዓላማ ይዘው ከተነሱና በጽሕፈት ቤቱ ከተገነቡ 14 ፋብሪካዎች መካከል የሐዋሳው ማዕከል አንዱ ነው። የማዕከሉ ስራ አስኪያጅ አቶ እንዳልካቸው ካይሶ ፋብሪካው በርካታ ራዕዮችን ሰንቆ የተነሳ መሆኑን በማንሳት የገበያን ዋጋ ማረጋጋትና በቂ የዳቦ ምርትን ለሐዋሳ ከተማ ነዋሪዎች ማቅረብ ዋነኛ ግቡ ነው ይሉናል። ይህ ፋብሪካ በሀገራችን ካሉ 14 መሰል ፋብሪካዎች አንዱ ነው። 2015 ታኅሳስ ላይ ተሰርቶ ወረዳ አብቅቶ ተመርቋል። ጥር 9 ላይ 2015 ስራ የጀመረ ፋብሪካ ነው። ፋብሪካው በአንድ ቀን ብቻ እስከ 300,000 ዳቦችን የማምረትና የማሰራጨት አቅም አለው። ከ400 በላይ ኩንታል ዱቄት የማቀነባበር ብቃት አለው። ነገር ግን አሁን ላይ እያመረተ ያለው እጅግ ከአቅሙ በታች ነው። አሁን ባለው በሙሉ አቅም እየሰራን አይደለም። ሙሉ አቅም ማለት በቀን 300,000 ዳቦ በ24 ሰዓት ውስጥ ያመርታል ተብሎ የምታመነው አሁን ባለው ሁኔታ ከ30,000 በላይ ሄድን አይደለም። ከዱቄቱም አንፃር በቀን 420 ኩንታል ጥሬ ስንዴ ወደ ምርት ይቀይራል ተብሎ ይታሰባል። እነዚህ እሱም በዚያ ደረጃ አይደለም። ከመቶ ኩንታል ያላለፈ እየተንቀሳቀስን ያለ ነው። አሁን ላይ በሐዋሳ ከተማ በርካታ 100,000 ነዋሪዎች ይኖራሉ። የምግብና የምግብ ግብአት ዋጋ መናር የህብረተሰቡ አንገብጋቢ ጥያቄ በመሆን ላይ ይገኛል። ይህን ችግር ለመቅረፍ ደግሞ በመንግስት የሚደገፉ የምግብ አቅራቢ ድርጅቶች ማበረታታት ተገቢ ነው ይሉናል ዋና ስራ አስኪያጁ። እንግዲህ በዚህ ከተማ ከ700,000 ያላነሰ ሰው ይኖራል ተብሎ ነው የሚታሰበው። አብዛኛው በሚባል ደረጃ ይሄን ዳቦ ማግኘት እንዲችል ማድረግ ይቻላል። የገበያውንም ማረጋጋት ይቻላል። አሁን ባለፈው በዚህ በ2018 ፋሲካ በዓል ላይ የተወሰነ እህል አውጥተናል ለሸማች በ5 ኪሎ በ10 ኪሎ እያሸግን ወደ 350 ኩንታል ነጭ ያወጣን ትንሽ ነው። ግን ሌሎቹ ላይ ትንሽ ማይባል ጫና ፈጥሯል። ምክንያቱም ይሄኛ ብቻ ተሻምቶ ይገዛ ነበር ሸማቹና የዳቦና የዱቄት ፋብሪካው ከፍተኛ የስንዴ ምርት ግብዓት ይፈልጋል። እስካሁን ባለው ከኦሮሚያና ከተለያዩ አካባቢዎች ነው የስንዴ ግብዓት እየገዛ የሚገኘው። ይሄ ደግሞ ብዙም አዋጭ ሆኖ ባለመገኘቱ ስንዴን በራስ ለማምረት እቅድ መዘጋጀቱን አቶ እንዳልካቸው ተናግረዋል። እንደኛ ክልል እንደ አፋር ክልል ሰፊ መሬት ባይኖርም ባለው ኤሪያ ቁጥቁጥ ብትሆን መሬት ብትሰጠና ተጋግዘን ማምረት ብንችል አቺቭ ማድረግ እንችላለን። ያንን ግብ የተቀመጠልንን ግብ የሚል ነው። ለዚሁ እንዲረዳን ከላይ ከቀዳማዊት እመቤት የተላከ ደብዳቤ ለክቡር ፕሬዝዳንታችን ደርሷል።
እኛም ያው በጽህፈት ቤት ኃላፊ በኩል የማስታወስ ስራ ለመስራት ሞክረናል። በልዩ አማካሪ በኩል ለዚያ ምላሽ ይሰጣሉ ብለን እንጠብቃለን። የዱቄትና የዳቦ ማምረቻው ባለፉት 3 ዓመታት በተሰማረበት ዘርፍ ችግሮቹን በመቋቋም ህብረተሰቡን ለማገልገል ጥረት እያደረገ ነው የሚሉት ስራ አስኪያጁ ለተሻለ ውጤት ደግሞ የክልሉ መንግስት ትኩረት ይሻል ነው ያሉት። በከተማ ደረጃ ክቡር ከንቲባችን አሁን ያሉት ክቡር አቶ ጥራት በየነ አውርተናል። ለዚህ ደግፉን ቃል ገብተዋል። ብዙ ስራ እየሰሩ ናቸው። በዚያው እጃቸው ይህን ፋብሪካ እንደምነኩ እናምናለን፣ እንጠብቃለን። እሳቸውም ቃል ገቡልን። አሁን ባሉ የኮሪደር ልማት ተሰርቷል። የተሰሩ የመንገድ ዳር ሱቆች አሉ፣ የሚያማምሩ ሱቆች። እዚያ በእነዚያ ሱቆች ቢሰጡን እዚያ ያለ ካይ ማቅረብ ብንችል ለእኛ አቅም ይሆነናል ማለት ነው። እዚህ መሰል ችግሮች ከተፈቱ አሁን ከመብራት ጋር ያሉ ነገሮች አሉ፣ ጫናዎች አሉ። እነዚህ ነገሮች ከተፈቱ በሙሉ አቅም መንቀሳቀስ እንችላለን። በዚህ ፋብሪካ ውስጥ ዱቄትና ዳቦ ከማምረት ጎን ለጎን ለበርካታ ዜጎችም የስራ እድል መፈጠሩ ታውቋል። ቋምም በጊዜያዊነትም የሚፈጠሩ የስራ እድሎች ይኖራሉ። የስራ እድል አሁን በቻችን ያለው ሰራተኛ ወደ 67 ነው። እንግዲህ ይሄን ያህል ስራ እድል መፍጠር በራሱ ቀላል አይደለም። ከዛ ውጪ ባለው አሁን እኛ የምናስበው ተረፈ ምርት እዚህ ያለ እርባታዎችን መስራት እንፈልጋለን። መሬት ይሰጣል። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዝናቸው ዜናዎችን ይህን ይመስላሉ። ዜናዎቹን ወደ እናንተ በመምራት ጽዮን ዮናስ ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆየን። መልካም ምሽት ይሁንላችሁ።